ሰላም ናችሁ። ስለማቀርባቸው እጽዋቶች አንዳንድ ነገር ለማለት ፈልጌ ነው። እንግዲህ እጽዋት ላይ ያተኮርኩት አንደኛ ያው በትምህርትም እንደገና ደግሞ በኑሮም በልምድም ከእጽዋት ጋር ብዙ ጊዜ በመቆየቴና ስለ እጽዋት ያለኝ እውቀትም በተወሰነ ደረጃ ያው በአንዳንዶቹ ላይ የሰለጠንኳቸው በመሆኑ ነው። ሁሉን ነገር መቼም አውቃለሁ አይባልም። ስለዚህ እነዚህን እጽዋት ማወቅ ተገቢ ስለሆነ ነው። እጽዋት ሚኔራልስ አጠቃላይ የተፈጥሮ ሀብቶች ለሰው ልጆች የተሰጡ ናቸው። እነዚህን ሀብቶች የሰው ልጅ ማወቅ ስላለበት ነው። ማወቃችን የሚጠቅመን በርካታ ነገር አለ። አንደኛ የራሳቸውን ባህሪ፣ ስርጭታቸውን፣ እንዴት ማልማት እና እንዴት መጠቀም እንደምንችል፣ ምን አይነት ሁኔታ እንደሚስማማቸውና በምን ሁኔታ እንደምንጠቀምባቸው ለመለየት ስለሚረዳን። በሁለተኛ ደረጃ ለሰው ልጅ ኑሮ የሚያስፈልጉ ነገሮች የሚገኙት ከነዚህ ከተፈጥሮ ሀብቶች ከእጽዋትና ከእንስሳት በመሆኑ የሰው ልጅ በተፈጥሮ ጥገኛና ፈጣሪ በሰጠው እውቀቱና በዚህ ምድር የተሰጡት ሀብቶች የራሱ በመሆናቸው በእነሱ ላይ በሚሰራቸው ስራዎች ባለው እውቀትና ቴክኖሎጂ በሚገባ መጠቀም መቻሉ ነው። ስለዚህ እኛም በርካታ የተፈጥሮ ሀብቶች አሉን። በመጀመሪያ ደረጃ እነዚህን ሀብቶች ሙሉ በሙሉ ለማወቃችን እጠራጠራለሁ። ምክንያቱም እነዚህን ሀብቶቻችን እጽዋት፣ እንስሳቶቻችን ባህሪያቸውንና አጠቃላይ ሁኔታቸውን ብናውቅ ኑሮ በትክክል ተጠቅመን የነሱን ውጤቶችና ከነሱ ጋር ተያያዥ የሆኑ ቴክኖሎጂዎችን በውጭ ምንዛሬ ባልገዛን ነበር። ለምሳሌ መድኃኒቶች 80% ከእጽዋት ነው የሚመረቱት። እንግዲህ አገራችን ኢትዮጵያ ደግሞ የእጽዋት ማዕከል ወይንም አብሲኒያን ጂን ሴንተር የምትባልና በዓለም ካሉ 20 ሜጋ ግዙፍ የብዝሃ ሕይወት ባለቤት ከሆኑ አካባቢዎች አንዷ ኢትዮጵያ ነች። ስለዚህ እነዚህ ሀብቶች ካሉን ለምንድን ነው የእነዚህን ውጤቶች ማምረት ያልቻልነውና መጠቀም ያልቻልነው? ለምሳሌ መድኃኒቶች ከእጽዋት ይመረታሉ። ሌሎች በርካታ የኢንዱስትሪ ውጤቶች፣ ሳሙና፣ የጽዳት ዕቃዎች፣ እንደዚሁም ደግሞ መጠጦች ይመረታሉ። ነገር ግን እኛ የተወሰኑትን ብቻ ነው በአገር ውስጥ የምንጠቀመው። ስለዚህ መድኃኒቶችን ከማምጣት በአገራችን ካሉ እጽዋት ማምረት አይሻለንም ወይ? ምክንያቱም ሁሉንም ቴክኖሎጂ ከውጭ እናምጣ ብንል በተለይ ከዚህ በኋላ ላለው ትውልድ በጣም የሚከብድ ስለሆነ ነው። ምክንያቱም ከውጭ የሚመጡ በውጭ ምንዛሬ የሚጠይቁን ወጪ ከፍተኛ በመሆኑ ወደ ሀገር ውስጥ ካስገባን በኋላ የሚኖረን አጠቃቀም በተመረቱበትና በተፈቀደው ልክ ሊሆን ስለማይችል ወደ ሀገር ውስጥ ከገቡ በኋላ በአጭር ጊዜ ውስጥ የመጠቀሚያ ጊዜያቸው ሊያልፍ ስለሚችል እና በእነዚህ እና በሌሎች በርካታ ምክንያቶች ከእጽዋትና እጽዋት ውጤቶች ከውጭ የምናመጣቸው ዘለቄታዊ ጠቀሜታ የሚሰጡን አይሆንም። ስለዚህ በመጀመሪያ ደረጃ በሀገራችን ያሉ እጽዋትን በትክክል ማወቅ፣ ባህሪያቸውን መለየት፣ ስርጭታቸውን፣ የስነ ምህዳርና ሌሎች የውሃ የአፈር አይነትና የአየር ጸባይ
ፍላጎታቸውን በትክክል ማወቅ ያስፈልጋል። ምክንያቱም እጽዋቱን ለመጠቀም በእጽዋቱ ውስጥ የምንፈልገውን ነገር በትክክል ለማግኘት እነዚህ እጽዋት የሚበቅሉበት አካባቢ የአየር ንብረት እና የሚያድጉበት ሁኔታ ወሳኝ ነው። ምክንያቱም በውስጥ ያለው የንጥረ ነገር ውህድ የሚወሰነው በእነዚህ ስለሆነ፣ ስለዚህ አንድ እጽዋት ቆላ ላይ ስላደገና ደጋ ላይ ስላደገ ልዩነት አለው በውስጡ ባለው ውህድ። ስለዚህ መጀመሪያ ይህንን ማወቅ ያስፈልጋል። በመቀጠል በእያንዳንዱ እጽዋት በውስጣቸው ለሰው ልጅ ሊጠቅም የሚችለው ነገር ምንድን ነው ብሎ ማወቅ ያስፈልጋል። ያን ጠቃሚ ነገር ማወቅ ነው። በሶስተኛ ደረጃ እነዚህን ጠቃሚ ነገሮች እንዴት መጠቀም እንዳለብን መማር፣ ማወቅ፣ ከአዋቂዎች በልምድና በትምህርት ካገኙት እውቀት መማር ወይንም እነሱ ከነዚህ እጽዋት የሚያወጧቸውን ነገሮች በትክክል የመጠቀም ይሆናል ማለት ነው። ስለዚህ ይሄ ሁሉ ጥቅም እስካለ ድረስ እጽዋቱን በትክክል ማወቅና ማስተዋወቅ ተገቢ ስለሆነ ነው። ምናልባት በገለጻ ላይ የሚደረጉ በተለይ ጥቅሙ ላይ የሚጠቀሱ ነገሮች ቀጥታ በሙያው ባልሰለጠነ ሰው አጠቃቀማቸው ሰዎችን ሊጎዳ ይችላል። ስለዚህ እጽዋቱን ለመድኃኒትነት በተለይ ለመጠቀም በሙያው የሰለጠነ ሰው ወይንም በልምድ አጠቃቀሙን ከሚያውቅ ሰው በትክክል መገንዘብ ያስፈልጋል። ያለበለዚያ ቀጥታ መጠቀም የጎንዮሽ ጉዳቱ የባሰ ሊሆን ስለሚችል እነዚህን ሁሉ ችግሮች ለመፍታትና ለማወቅ ስለ እጽዋቱ ከአፈጣጠራቸው ጀምሮ አጠቃቀማቸውን በዝርዝር ማስቀመጥ ተገቢ ስለሆነ ነው። ስለዚህ በማቀርባቸው በተለይ በቲክቶክ ገጽ እና በፌስቡክ ገጽ በአጫጭር ሁኔታ ስለሆነ የጎንዮሽ ጉዳቶችንም ለመግለጽ ጊዜም ስለማይበቃ ዝርዝር ሁኔታዎችን በዩቲዩብ ለማስቀመጥ እገደዳለሁ። ስለዚህ በቲክቶክ ገጽ ላይ የምታያቸውን ከዩቲዩብ ገጽ ከተቀመጠው ጋር ማያያዝ እና ማየት ተገቢ ይመስለኛል። ስለዚህ አጠቃቀማቸው ላይ የሚሰጡ ገለጻዎች ብቻ ሰምቶ እጽዋቱን ለመጠቀም መሞከር ከጥቅሙ ጉዳቱ ሊያመዝን ይችላል። ነገር ግን አንዳንድ እጽዋቶች በተለይም ለምግብነት የሚያገለግሉ የዱር እጽዋቶችን መጠቀም ጉዳት ላይኖረው ይችላል። ነገር ግን ለማዳን የምንፈልገው ህመም ያለበት ደረጃ የሚወሰዱ ሌሎች መድኃኒቶች ካሉ፣ ተጓዳኝ ሌሎች በሽታዎች ካሉና የሰውነት አቅማችን የመቋቋም አቅም የቀነሰ ከሆነ በእነዚህ ምክንያቶች ጉዳቶች ሊመጡ ይችላሉ። ስለዚህ ይህን ሁሉ ለመጠንቀቅ መረጃዎችን በቲክቶክ እገልጻለሁ። ነገር ግን ዝርዝር መረጃዎቹ በዩቲዩብ እና እንደገና ደግሞ በምጠቁማቸው በሙያው የሰለጠኑ ሰዎች ጋር ሄዶ መጠቀም ተገቢ ነው። ነገር ግን አጠቃላይ የስነ ምህዳር የእንስሳቱን ባህሪ የእጽዋቱን ባህሪና አጠቃላይ የስርጭቱን በሚደረገው ገለጻ ግን አስፈላጊ ከሆኑና በምርምር ከተገኙ ውጤቶች ጋር የተያያዘ ስለሆነ ጠቀሜታው የላቀ ነው እላለሁ።